በሁለተኛው ምዕራፍ የኮሪደር ልማት ከለሙ አካባቢዎች መካከል አንደኛውና ተጠቃሹ ካዛንቺስ አካባቢ ነው። ካዛንቺስና ዙሪያው ያሉ አካባቢዎች ተጠቃሽ ናቸው። አሁን በመንገኝበት በካዛንቺስ በጣም በርካታ ተርሚናሎችና የመኪና ማቆሚያ ስፍራዎች ተገንብተዋል። በዚህም ደግሞ በርካታ ዜጎች የተለያዩ አገልግሎቶችን ያገኙ ይገኛሉ። ያውኑ በጣም እየተሻለ ነው። ሰዎች አይንገላቱም። ሰዎች መተው ጥሩ የትራንስፖርት ነገሮች አሉ ማለት ነው። በአሁን ሰዓት ተርሚናል በመሰራቱ አገልግሎታቸው በጣም አስፈላጊ ሆኖ በመገኘቱ ጥሩ አገልግሎት እያገኘን በመሆኑ የመኪኖቹ አቋቋም ራሱ በጣም የተስተካከለና ህዝቡ ራሱ ከዝርፊያና ከእንግልት ተርፏል ማለት ነው። አሁን እንደዚህ ጽዱ ሆኖ በአንደኛው በመጣት ሁለት ተርሚናል ሆኖ ህዝቡን እንግዲህ በዘመናዊ ሁኔታ ሽንት ቤትን በዘመናዊ ሁኔታ ተጠቃ በውጭ ስታይል በአሁን ሰዓት ያለው ነው። ወደፊት የበለጠ ደግሞ በውጭ ስታይል እንደሚሆን እርግጠኛ ነኝ የምነግርህ። አሁን በጣም አሪፍ ነው። ምክንያቱም አሁን በፊት ፀሐይም ዝናብ ስለሆነ ቢቆይ እንኳን በጣም ፀሐይ ከባድ ነበር። አሁን ቢቆይ እንኳን እዚህ ጥላ ላይ የምትቀመጠው አሁን ብዙም ማለት ነው። ከበፊቱ ምንድነው አሁን እዚህ ጥላ ላይ ነው። አንደኛ ከአስፋልት ውስጥ ገባ ያለ ነው። ተርሚናል ውስጥ ነው። እንደገና መጠለያም አለ። ትራንስፖርት እንኳን በሚጠብቅበት ሰዓት ላይ ቁጭ ብሎ መጠበቅ ይችላል። ብዙ ተርሚናሎች አሉ። ወደ መገናኛ አለ፣ ወደ ቦሌ አለ፣ ወደ ሜክሲኮ አለ፣ ወደ አውቶቡስ ተራ አለ። እሱን ነው እያመጣጣንን እየላክን እያስተናበረን ያለ ነው። በሁለተኛው ምዕራፍ የኮሪደር ልማት ፕሮጀክት ከለሙ አካባቢዎች መካከል አንደኛውና ተጠቃሹ ካዛንቺስ ነውና ከልማቱ በኋላስ ምን ይመስላል? በተለይ ከኮሪደር ልማት ፕሮጀክቱ በኋላ ምን ይመስላል? በትራንስፖርት ስርዓት ውስጥ አንዱ ትልቁ ማነቆ ሆኑት ውስጥ የመሰረተ ልማቶች በሚፈልገው ልክ ያለመሟላትና ትራንስፖርት ታሳቢ ያደረጉ ተርሚናሎች፣ ፓርኪንጎች፣ መቆሚያ ቤዎችና ሌሎች በተገቢ መንገድ በቅድ ሳይሰሩ በመቆየታቸው የተነሳ በርካታ ሰልፎችንና የመኪና እንቅስቃሴዎችን አስፋልት ዳር አካባቢ በብዛት የምንመለከትበት ሁኔታ ነው የነበረው። ይሄ ቅድም ላልነው ለትራፊክ መጨናነቅ ቀልጣፋ የትራንስፖርት ስርዓት መፍጠርና የቁጥጥር ሲስተሙን በሚፈልገው ልክ ባለማድረጋችን የተነሳ ሁልጊዜም ቅሬታ ከሚቀርብባቸው አገልግሎቶች ውስጥ አንዱ የትራንስፖርት ሲስተም ነው የነበረው። በዚህ በኮሪደር ልማት አንዱ ትልቁ ማነቆ ተፈቷል ተብሎ የሚወሰደው የመሰረተ ልማት ጥያቄዎችን ስር ነቀል በሆነ መንገድ መቅረፍ የሚያስችል ስራ ለመስራት ጥረት በመደረጉ የመነሻ የሆኑ መዳረሻ የሆኑ ተርሚናሎች በተገቢው መንገድ መዘጋጀት ከቻሉና ማስተዳደር ከተቻለ በጣም ቀልጣፋ ለመረጃ ምቹ ህብረተሰቡንም ከእንግልት የሚከላከሉና ምቾታቸውም የተጠበቀ አገልግሎት ለህብረተሰቡ ለመስጠት ከፍተኛ ሚና ነው ያላቸው። አሁን የምንገኘው መቅረዝ ሆስፒታል አጠገብ የሚገኘው ፓርኪንግ ቦታ ነው። እንግዲህ በዚህ ፓርኪንግ ምን ያህል ተሽከርካሪዎች በቀን ይስተናገዳሉ? የተገልጋዮች ስሜት ምን ይመስላል? በአጠቃላይ የተሽከርካሪዎች እዚህ ፓርክ በማድረግ መሰል አገልግሎት መስጠቱ ምን አይነት ስሜት ይፈጥራል? ፓርኪንግ ለጊዜው ስራ ከጀመረ ከ6 ወር ላይ ሆኖታል። ስለዚህ ስራችን ያው ከ105 በላይ መኪኖችን ይይዛል። ስለዚህ እንደምታዩት ፍሰቱ ገቢ ወጪው በጣም ጥሩ ይመስላል። አከፋፈሉም ሁኔታ በሲስተም ስለሆነ ያ ማለት ከገንዘብ ንክኪ ውጭ ለማስቀረት የተደረገ ሂደት ነው። አሁን ጥሩ ለውጥ አለው። ደስ ይላል። ፓርኪንግም ቢሆን ቆንጆ ነው። አጠቃቀማቸው ከገንዘብ ንክኪ ነፃ ነው። እንደኔ እንደዚህ አይነት ፓርኪንጎች ቢስፋፉ ጥሩ ነው። በሁለተኛው ምዕራፍ የኮሪደር ልማት ፕሮጀክት ተካታች የሆነው ካዛንቺስ እጅግ በጣም የሚታዩና የሚዳሰሱ የልማት ውጤቶችን እያሳየ ይገኛል። ከነዚህ መካከል የፓርኪንግና እንደዚሁም የተርሚናል አገልግሎቶች ተጠቃሽ ናቸው። አዲስ ሚዲያ ኔትወርክም በስፍራው ተገኝቶ ይህንን መመልከትና የተገልጋዮች ስሜት ምን ይመስላል የሚለውን ተመልክቷል።